ከጌታ ከመድኃኒታችን ከኢየሱስ ክርስቶስ በፊት የዮሐንስ መጥምቅ ደቀ መዝሙር የነበረውና ከሐዋርያት ሁሉ ቀድሞ የተጠራው ቅዱስ እንድርያስ ሊቀ ሐዋርያት ቅዱስ ጴጥሮስን ወደ ክርስቶስ አምጥቶ ያስተዋወቀውና በዚህም ምክንያት የቤተሰብ ሐዋርያ ተብሎ የሚጠራው ቅዱስ እንድርያስ በጸሎት መትጋትን፣ በህብረት መቆምን፣ በመጨረሻም ላመነበት ነገር ውድ ሕይወቱን የመስጠትን ጽናት በቅዱስ እንድርያስ ሕይወት ውስጥ እነሆ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ስለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን። የቤተ ሳይዳው ተወላጅ ቅዱስ እንድርያስ ከ12ቱ ሐዋርያት ዝርዝር ውስጥ ማለትም በማርቆስና በሐዋርያት ሥራ አራተኛው ተራ፣ በማቴዎስና በሉቃስ ወንጌል ደግሞ በሁለተኛው ተራ ስሙ ተጠቅሶ የሚገኝ ሲሆን ከሌሎች ሐዋርያት መጠራት አስቀድሞ የተጠራ ሐዋርያ ነው። በዚህም ምክንያት ፕሮቶክሊቶስ እየተባለ በመጀመሪያዎቹ ክርስቲያኖች ይጠራ ነበር። ይሄ ሐዋርያ የትውልድ ቦታው እንደ ወንድሙ እንደ ቅዱስ ጴጥሮስ ቤተሳይዳ ሲሆን ከቅዱስ ጴጥሮስ ጋር አሳ እያጠመደ በቅፍርናሆም ኖረ። ቅዱስ ጴጥሮስንም በመጀመሪያ ወደ ኢየሱስ ክርስቶስ ያቀረበው ወይም ያስተዋወቀው እሱ ነው። ቅዱስ እንድርያስ ይህም ብቻ ሳይሆን ከግሪክ ሀገር መጥተው የነበሩትን ሰዎች ከፊልጶስ ጋር ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ አቅርቧል። በዚህም የሕዝብ ወዳጅ ሐዋርያ ይባላል። በመጀመሪያ ግን ቅዱስ እንድርያስ የመጥምቁ ዮሐንስ ደቀ መዝሙር እንደነበር እናነባለን። ወንጌላዊው ማርቆስ ደግሞ ከጴጥሮስ ጋር አሳ ሲያጠምድ አግኝቶት እንደጠራው ጽፏል። ቅዱስ እንድርያስ ስለ ነገረ ምጽአት ጥያቄ ካቀረቡ ደቀ መዛሙርት ውስጥ አንዱ ሲሆን ከጥንቷ ቤተ ክርስቲያን ውስጥ በጸሎት ከሚተጉት ጋር የተቆጠረ ነው። ሐዋርያት ሀገረ ስብከት ሲከፋፈሉ ለቅዱስ እንድርያስ ቢታንያ፣ መቄዶንያ እና አካያይ እንደደረሰው ታሪኩ ይናገራል። በገድለ ሐዋርያትም ተጽፎ እንደምናገኘው አስካቲያ፣ አርጢያኖስና ሱክስ በተባሉ የክፎች አላውያን አገሮች ሳይፈራና ሳያፍር እስከ ሞት ድረስ የወደደውንና ፍቅሩን በገለጸለት ፈጣሪ ወገባሪ ሁሉ አምላክ በኢየሱስ ክርስቶስ ስም አስተምሯል። አላውያን ነገሥታትና አሕዛብ በእነርሱ ፍልስፍናና አምልኮ ጣዖት ውስጥ ነግሶ የሚኖር ሰይጣን ከሚያሳያቸው ከንቱ እውቀት ውጪ የሆነ አዲስ የሕይወት ትምህርትና ተአምራት ማድረጉን ቀጠለ። ሂዱና አሕዛብን አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝና አትፍሩ ብሎ አጽናኝ መንፈስ ቅዱስና ከፍርሃት ነፃ የሚያደርጋቸውን ኃይልና ጸጋ የተጎናጸፈው ክቡር ሐዋርያ የአሕዛብን ልቦና በሚስብና በተረዳ ሁኔታ በኃያላን ነገሥታት ፊት መሰከረ። ቅዱስ እንድርያስ በመንፈስ ቅዱስ በታደሰ አንደበቱ በሚሰጠው ትምህርትና በሚያሳየው ተአምራት የአገሩ ሰዎች ልባቸው ስለተነካ ከበፊቱ ክፋት ተመልሰው ወደ ፍጹም ሰብአዊ ርኅራኄ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር በአሕዛብ ዘንድ ጎልቶ ከሚታየው ምቀኝነትና ቅንዓት ወደ መንፈሳዊ ቅንዓት፣ ከሕገ ጣዖት ወደ አማናዊት ሕገ ወንጌል፣ ከሰይጣን ቁራኝነትና ግዞት ወደ መንፈስ ቅዱስ ማደሪያነት ለውጦና በክፋትና በኃጢአት መራራነታቸውን በትምህርት አጣፍጦ እግዚአብሔር በመታዘዝ የመዳን ምስጢር ሊደረግላቸው እንደሚችል አሳመናቸው። ከዚህ በኋላ ያ በሰይጣን ታውሮ የነበረው ዓይናቸው ተከፈተ። ቅዱስ እንድርያስንም በፍጹም ፍቅር ተቀበሉት። በወንጌልም አመኑ። በእርሱና በፈጣሪያቸው ላይ ያደረሱትን በደል አስበው ንስሐ ገቡ። ከጠላት ሰይጣን አድነን፣ ወደ ፈጣሪህም ጸልይልን፣ አንተም ከዚህ አገር አትሂድብን እያሉ ተማጸኑት። ከሃዲያን ግን ይህ ሐዋርያ በሚሰጠው ትምህርትና በጌታችን በመድኃኒታችን ኢየሱስ ክርስቶስ ስም በሚያደርገው ተአምራት ብዙዎቹን ደቀ መዛሙርት በማድረጉ ሰይጣናዊ ቅንዓት አደረባቸው።
አላቸው። ቅዱስ እንድርያስንም ካለበትና የሰላምን ወንጌል ከሚያስተምርበት ቦታ ሄደው እርሱንና ደቀ መዛሙርቱን በእሳት ለማቃጠል ከማሰባቸውም በላይ ቅዱሱን ትምህርት አቁምልን፣ እምቢ ካልክ ግን በእሳት እናቃጥልሃለን፣ ከአገራችን ውጣልን ብለው አመጹበት። ሐዋርያውም ሳይፈራና ሳያፍር እንዲህ ሲል ተናገረ። እናንተ ሰይጣን ያደረባችሁ አመፀኞች ከኃጢአታችሁ ተመለሱ፣ ጣዖታትን አጥፉ፣ በሰማይም በምድርም ከጌታችን ከኢየሱስ ክርስቶስ በስተቀር ሌላ አምላክ የለም በማለት ያስተምርም ነበር። በዚህም ጊዜ የክርስቶስን ስም በድፍረት መሳደብ በመጀመራቸው ቅዱስ እንድርያስ እጅግ በጣም ተቆጥቶና አዝኖ ጌታዬ ኢየሱስ ክርስቶስ ሆይ ልመናዬን ስማኝ፣ እነዚህ ቅዱስ ስምህን የሚሳደቡ ክፎችና አመፀኛ ሰዎች እሳት ከሰማይ ወርዳ ታቃጥላቸው ብሎ ሲጸልይ እሳት ከሰማይ ወርዶ ፈጃቸው። ይህ ተአምር በሀገሩ ስለተሰማ ለጊዜው የሐዋርያው ትምህርት ተሰሚነትና ክብርን አገኘ። ይሁንና ለክፋትና ምቀኝነት የማይታገሱ አሕዛብ ተቃውሟቸውን ቀጠሉ። እነዚህ ከእሳት የተረፉ የሦስቱም ሀገሮች ሰዎች የክፋትና የሐሰት ሁሉ አባት የሆነው ሰይጣን በልባቸው አድሮ ዓይናቸው ስለታወረ ቅዱሱንና የሰላምና የአንድነቱን ሐዋርያ እርስ በእርሳችን ለያየን፣ ሰላም ነሳን ሲሉ በከንቱ ከሰሱት። አብዝተውም ከደበደቡት በኋላ በምን አይነት አገዳደል እንደሚገድሉት ምክረ ሞት እስከሚጨርሱ ድረስ ከከተማ ወጣ ብሎ በሚገኘው እስር ቤት በማቆየት ብዙ መከራን አደረሱበት። በተለይም ፓትረንስ በተባለች ሀገር ሲያስተምር አስሮት የነበረውን አገረ ገዡ ከደዌው ፈውሶት ነበር። ሆኖም ከእርሱ ቀጥሎ በነበረው ኤጊያስ በተባለ አገረ ገዢ ትእዛዝ በ60 ዓመተ ምህረት ታኅሳስ 4 ቀን የቁልቁሊት ተሰቅሎ ሞቷል። ከእረፍቱ በፊት በእስር ቤት እያለ ወደ ፈጣሪው ጸለየ። የጸለየውም ጸሎት 8ቱ ቤተ አይሁድ በውስጣቸው አንድነት ሳይኖር ጌታዬን ለመቃወምና ለመስቀል በከንቱ የሕይወትን ራስ የመዳናችንን ምክንያት ክርስቶስን በመክሰስ ኅብረት እንደፈጠሩ ሁሉ እነዚህ ከሦስቱ አህጉር ተወጣጠው እኔም ከዚች ምድር በከንቱ ሕይወቴን አጥፍተው ደሜን ለማፍሰስ የሚቅበዘበዙትን ከሃዲያንን ስምህም ይፈራ ዘንድ ከዚህ በፊት በኤልያስ ዘመን ከዚያም በእኔ ልመና በዚች ሀገር ተፈጽሞ የነበረው ቅጣት አሁንም ይደገም፣ እሳትም ከሰማይ መጣ ትብላቸው ሲል ጸለየ። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ የምወድህ ደቀ መዝሙሬ ቅዱስ እንድርያስ ሆይ እነዚህ ክፉ ሰዎች አትማረር። ስለ ስሜ መራብህን፣ መጠማትህን፣ መታሰርህን፣ እንከራተትህን ተመለከቱ። ደስ ይበልህ፣ ሩጫህን ፈጽመሃል። እዚህ ቦታ ሰማዕትነትን በመቀበል ያዘጋጀውልህን የክብር አክሊል ተቀዳጅተህ እንዳንተ ከሚወዱኝ ጻድቃንና ቅዱሳን ጋር መንግሥተ ሰማያትን ትወርሳለህ ብሎ ቃል ኪዳኑን ሲነግረው እጅግ ተደሰተ። ቀሪውን ሌሊትም በጸሎት አነጋ። በሦስተኛውም ቀን ከእስር ቤት አውጥተው ለመስቀል ሞት አበቁ። የተሰቀለውም እንደ ጌታ አይነት መስቀል ላይ ሳይሆን በራሱ ፈቃድና ጥያቄ ቁልቁል ስቀሉኝ በማለት ጠየቀ። እነርሱም በነገራቸው አይነት ሰቀሉት። ይኸውም ከጌታ ጋር መስተካከልን ስላልወደደ ለትሕትና ነው። ስለ ርትዕት ሃይማኖቱ ክብርት ነፍሱን ለወጠ። ያስተማረው የወንጌል ብርሃን ግን በዓለም ሲነገር ይኖራል። በአጠቃላይ ሐዋርያው ቅዱስ እንድርያስ ከሰዎች ጋር የመግባባት ችሎታ የነበረውና
በሐዋርያት ዘንድ እንደ አስተባባሪ የሚቆጠር ነበር። የጌታችንን ማደሪያ ካየ በኋላ ተመልሶ ለወንድሙ ለቅዱስ ጴጥሮስ በመንገሩና የምሥራቹንም ለቤተሰቡ በማብሰሩ የቤተሰብ ሐዋርያ ተብሎ ይጠራ ነበር። ከጌታችን ስር ቁጭ ብሎ ከጠዋት እስከ ማታ ሲማር ለቆየው ሕዝብ የሚሆን ምግብ ጌታ አምጡ ባለ ጊዜና ሐዋርያው ቅዱስ ፊልጶስ ለዚህ ሁሉ የሚበቃ የለም ብሎ በመለሰ ጊዜ ቅዱስ እንድርያስ ግን 5 የገብስ እንጀራና 2 ዓሣ የያዘውን ወጣት ወደ ጌታ በማቅረብ አስባርኮታል። ለዚህም ምክንያት የወጣቶች ሐዋርያ እየተባለም ይጠራል። የቤተ ክርስቲያናችን ታሪክ ጸሐፊ የሆነው አውሳቢዮስ እንደገለጠው ቅዱስ እንድርያስ ጥንት ስኩቴስ ዛሬ ሩሲያ በተባለው ቦታ ወንጌልን ሰብኳል። የቁስጥንጥንያ የመጀመሪያው ሊቀ ጳጳስ መሆኑንም ቅዱስ ማርቆስና የእስክንድሪያ ትምህርት ቤት በሚለውና ቅዱሳን መዝገበ ቃላት ውስጥ በእንግሊዝኛ ቋንቋ ተጽፎ ይገኛል። ከላይ በታሪኩ እንደገለጽነው ግሪክ ውስጥ በአካያ አውራጃ ጳጥሪስ በተባለች ቦታ በዚያው ቀበሩት። በመጨረሻም በ357 ዓመተ ምህረት ንጉሥ ቆስጠንጢኖስ የዚህን ሐዋርያ አጽም ከተቀበረበት ከጳጥሪስ ወደ ቁስጥንጥንያ አስመጣው። በ8ኛው መቶ ክፍለ ዘመን ደግሞ ሬጉለስ የተባለ መነኩሴ የቀኝ እጁን ጣቶች ወደ ስኮትላንድ ወሰዳቸው። ሐዋርያትን በቅድስናው የቀደሰ በመከራቸው ያጸና አምላክ እኛንም ከክፉ መከራ ሁሉ ይሰውረን። የዚህ ቅዱስ ሐዋርያ በረከት ይደርብን። አሜን።